ባርካለሁ። ይሰው የነቢያትና የሐዋርያት አባት ይሆናል። በአባቴ ፊት ይህንን ታበረክት ዘንድ ትመራ ዘንድ ታስተምር ዘንድ ወደ ሕይወት ትመራ ዘንድ ነፍሳትን ትሰበስብ ዘንድ ጠርቶሃል። ሰባራውን ትጠግን ዘንድ የወደቀውን ታነሳ ዘንድ የተረሳውን ታስብ ዘንድ ተጠርተሃል። በመንገድ ላይ የወደቁትን በአሽን ላይ የወደቁትን በተለያየ ቦታ የወደቁትን በአውሬ የተበሉትን ብታይ ትመልስ ዘንድ በር ተከፍቶልሃል። በዚህ በር ላይ ቆመ በየተራ እያንዳንዱ ተመጣ ሕይወቴ ዘመኔ ኑሮዬ ቤቴ ስራህን ለእግዚአብሔር እሰጣለሁ። እግዚአብሔር አምላክ መውጣት መግባት ይባርካል። ስትወጣ ስትገባ ትባረካለህ። ስራ እንደከዚህ በፊት አይሆንም። ዓላማ እንደከዚህ በፊት አይሆንም። ክርስቶስ ኢየሱስ ይመራሃል። እኔ እንኳን አልተዘጋጀው ቀበሩ ይላል። አሁን ግን ዛሬ እሱ ብቻ ሊቀበው ጓደኛ ነች። በጣም ወደ በአብ በወልድ በመንፈስ ቅዱስ ማዳላ አሜን። ናው አገሪቷ ከድህነት እየወጣች ነው። Now the country is coming out of poverty. አገሪቷ ከድህነት እየወጣች ነው። The country is coming out of poverty. አገሪቷ ከድህነት እየወጣች ነው። Yes. ቁጭ በሉ። ናው አገሪቷ በኃይልና በፍጥነት እመኑኝ፣ አፍሪካ ውስጥ ካሉ አገሮች ከአዲስ አበባ ቀጥሎ ላይክ በጣም ውብ የምትሉት ሲቲ ሐራሬ ነው ማለት ለኔ ነው የምላችሁ፣ እናንተን አላውቅም። The most beautiful city after Addis Ababa is Harare. በጣም ነው የሚያምረው። It's beautiful. እጅግ በጣም It's very beautiful. ሁለት ነቢያቶች እየወጧት ነው። There are two prophets there. ሶ ፕሮፌት Prophets. የሚያይ የሚሰማ የሚያዳምጥ አየው የሚል የሚያወራ ሰው በላይፋችሁ ውስጥ ያስፈልጋቸዋል። You need someone that can see and hear. ከዚህ በፊት ተናግሬያለሁ። I've told you before. ከቻላችሁ If you can, አይኖቻችሁ ጆሮቻችሁ እንዲከፈቱ ጸልዩ። just pray so that your eyes and ears are opened. ካልቻላችሁ ግን If you can't, የሚያይ ሰው አጠገባችሁ እንዲኖር አድርጉ። bring someone near you that can see and ለምን hear. እንደሚረዳችሁ ልንገራችሁ። This is why. ሳምሶን Samson, አይኑ ታወረ he was blind. እና አንድ ህፃን ልጅ እያለፈ ነበር። And one child was passing by. ሳምሶን ማያይም። Samson couldn't see. ህፃን ልጅ እንደዚህ ያለው And he said to the የቤቱ child, ምሰሶ የት ጋር እንዳለ አሳየኝ አለው። show me where the pillar ማየት is. ካልቻልክ የ5 ዓመት ህፃን ልጅ እንኳን የሚያይ ከሆነ የእሱን እርዳታ ጠይቅ። So if you can't see, ask a child if ማየት they see. ካልቻልክ የ5 ዓመት ልጅ አያለው የሚል ካገኘ እንኳን እርዳታ ጠይቅ። If you can't see, ask help from a child who can ያንን see. የሚያልፈውን የ5 ዓመት ልጅ So that child that was passing by, ምሰሶ የት ጋር ነው አለ። he asked him, where is the pillar? ተቀብቻለሁ የብዙ ዓመት አገልግሎት ልምድ አለኝ አይሰራም። ሳምሶን እንደዚህ አይነት ልምድ አለው። ነገር ግን የሚያይ ሰው ያስፈልጋል። Samson didn't say I'm anointed, but he asked for help. ላፍራዲያና ማሰከቴ Yes. ስትበለጽጉ ያለው I see you prosper. ላይፋችሁ ሲቀየር ያለው I see your life changing. ጄሌ ብሬዲያ ክራዳ ሳካቴ Prodose platinama. በኃይል የእናንተ ነገር ሲጨምር ያለው I see you በኃይል increasing. የእናንተ ነገር ሲበዛ ያለው I see you በኃይል increasing. የእናንተ ነገር ከፍ ሲል ያለው። Amen. አንድ ጊዜ በጥንቆላ ዓለም በጣም የሚሰራ አንድ ሰው አገኘው። ፓስተሮች እኔ ጋር ይመጣሉ አለኝ። ፓስተሮች እኔ ጋር ይመጣሉ አለኝ። እና እኔም በፊት በጌታ ነበርኩ፣ አሁን ባክ አድርጌ ነው አሁን ያለሁበት ላይፍ ውስጥ መውጣት ስለማልችል እዚህ ድረስ ያለሁት አለኝ። አንድ ነገር ልንገርህ አለኝ። ኦኬ ንገረኝ አልኩት። ፔንጤ ሲጸልይ የሚለቀቀው በረከት ፔንጤ ቢገባው ኖሮ ወደኛ ይመጡም ነበር አለኝ።
ቢኮዝ እናንተ በምትጸልዩበት ታይም መብረቁ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ነጎድጓዱ እናንተ አይታያችሁ። እናንተ በምትጸልዩበት ታይም ብልሽታው የሚፈጠረው ነገር እናንተ አይታያችሁ። መንፈሳዊ ዓለም ላይ ግን እየተፈጠረ ነው። ያንን የጨለሙ ዓለም መናፍስቶች ያውቁታል። ያንን ምን ይሉታል? ያውቁታል። ለዛ ነው በደንብ ስሙን። ደሞመንት ለመንበርከክ ስትጸልዩ ሰይጣን ወደ ማይንዳችሁ የሚያመጣላችሁ ድምጽ ምንድን ነው? መስኮቱ አልተዘጋም ይላችኋል። መስኮት ልትዘጉት ይሄዳል። ቢኮዝ መብረቅ ልታወርዱ ነው። መብረቅ ልታወርዱ ነው። ከዛስ መስኮቱን ዘግታችሁ ስትመለስ ስቶቭን አልለቀልሽም ይልሻል። ስቶቭ ልትነቂ ትሄጃለሽ። ህፃኑ ሊወርድ ነው። ህፃኑ ጸሎቱን አቆምሽ። መብረቅ ልታወርጂ ነበር። አንቺ አልታወቀሽ። መብረቅ የሆነ ሰፈር ላይ ልታወርጂ ነበር። ነጎድጓድ ሊመጣ ነበር። መናወጥ ሊሆን ነበር። ሶ እንድጸልይ አይፈለግም። ቢኮዝ ከጸለይክ መብረቅ ሊወርድ ነው። ከጸለይክ መናወጥ ሊሆን ነው። ከጸለይክ ረብሻ ሊፈጠር ነው። ከጸለይክ መንግስቱ ሊቀደር ነው። ከጸለይክ መንግስቱ ሊፈርስ ነው። ከጸለይክ መንግስቱ ሊገለበጥ ነው። ሶ ትልቁ ትግሉ ምንድን ነው? እንዳትጸልይ ማድረግ ነው። አንድ ጊዜ መንፈሳዊ አባቴ ኢትዮጵያ የመጣ ጊዜ እንደዚህ ያለኝ ሰን አለኝ። ገባው ቁጭ አልን። እሱ መኝታ ክፍል ውስጥ ማውራት ጀመር። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንዳላደርግ የምትፈልገው ተአምራት አለው ያለኝ። እንደሚያደርገው ያውቃል። ዲፖዚት አለው። ይዘማሽ እንዳላደርግ የምትፈልጓለሁ። ይሄኛውን ደስ ያለ ንገረኝ፣ አላደርገውም አለኝ። አድርግ ካልክ ደግሞ አደርገዋለሁ። ጉባኤ ገብቼ የትኛው ይሆናልኝ? ደስ ያለህን አልኩት። ብራኮስ አሊ ብራዲያኮስ ቢኮዝ ዲፖዚት ያለው ሰው ኤቭሪዌር እንደሚፈጥረው ያውቃል። ኤቭሪዌር እንደሚፈጥረው ያውቃል። የትኛውም ስፍራ ላይ ተአምራቶች እንደሚፈጠሩ ያውቃል። በደንብ ስሙኝ። ሳምታይምስ ቦልድ ስንሆን ለይስ ኤግዛምፕል አንዳንድ ሰው አሁን ይገርማል። እንዴት ትንቢት ተነብያለሁ ብለህ እርግጠኛ ሆነ ቸርች ትመጣለህ ይለኛል አንዳንድ ሰው። እንዴት ሚራክል መን ይሆናል፣ ፋይናንሻል ጠርመሳ ይሆናል ምናምን ብለህ ሰው እንዴት ይሰበስባል? የማይቀበሉትን አንድ ነገር ልንገራችሁ። ሴንትራል ሸዋ ስትገቡ ኪሳችሁ ውስጥ 100 ብር ካላት ግቡ። ኮንፊደንስ አይሰማችሁ። ለምን የላችሁ? ዲፖዚት ካላችሁስ ብዙ ብር ካላችሁ በድፍረት ነው ይሄንን ነገር ይሄንን ምግብ ቀይሪው፣ አይ አንዴ ታዟል ምናምን ስትለ እሱንም እከፍላለሁ ችግር የለ ያኛውን አምጪው። ቢኮዝ አላችሁ። ሶ መንፈሳዊ ዓለም ላይ ዲፖዚት ሲኖራችሁ ሰኞ ተነብያለሁ፣ ማክሰኞ ተነብያለሁ፣ ሮብ ተነብያ ሶ ልዩነቱ ምንድነው? ዲፖዚት የምናስቀምጠው ዲፖዚት ሶ ምንድነው? ቦልድ የሚያደርገ ነገር ምንድነው ካልከኝ ዲፖዚት እንዳለኝ አውቃለሁ። ያስቀመጥኩት ነገር እንዳለ አውቃለሁ። ሰምቲንግ ከኔ አካውንት ውስጥ የሚወጣ ነገር እንዳለ አውቃለሁ። ካላይ አቤኒ ጥራው ፕራኮሳሊ ብራሃዲያ ላቦስ ሼሌ ብሬዲያ ክራዶሳቲ አንድ ጊዜ ኤርፖርት እየሄድን እያለ እኔና ባለቤቴ የኤርፖርቱ የመጨረሻን ሰልፍ አለፍንና አካውንቲንግ ከፍቼ ያሳያት። አካውንቲንግ ብሩን አየሽ አልኳት። አዎ አለችኝ። ቼክ አድርጊው አልኳት። አየችው ብሩ ምን ያክል ብር እንዳለ። አሁን ድጋሚ ቼክ አድርጊው ጨምሯል አልኳት። ምሽት 5 ሰዓት ቼክ ስታደርገው ብሩ ጨምሯል። ከዛ ምንም እንዳልተፈጠረ ሆና መሄድ ጀመረች። ለምንድን ምንም እንዳልተፈጠረ ሆነሽ የምትሄጂ? ሌላ ሰው ቢሆን እኮ ፌንት ይነቅላላታል። ይሄ ዴይሊ የማይሆነው አለች። ይሄ ዴይሊ የማይሆነው ራኮሳሊ ብራዲያን ና አንድ ጊዜ አይ ቲንክ ምሽት 3 ሰዓት እና 4 ሰዓት አብረን ነበር። እሱ ጋር ምሽት 3 ሰዓት እና 4 ሰዓት አብረን ነበር። ፔኒታል ና እና አንድ ሆቴል ገባል። ሆቴሉን ጋር ስንገባ ዋይፋይ ታውቃላችሁ እንትኗ ሰጣችኋለች፣ ወረቀቷ ፓስዋርዷ ለነሱ ሰጣቻቸው። ላንተ ደስ ስትለኝ አልፈልግም አልኳት። ለምን ስትለኝ ፓስዋርድ ያልፋል፣ ኤቭሪቲንግ ያልፋል፣ የኔ ስልክ ይገባል አልኳት። ገባ አይደለ? ዋይፋይውን አላስገባሁትም፣ ነቲንግ አላስገባውም፣ ፓስዋርድ አላስገባውም፣ ኮኔክት አድርጓል። ራኮሳሊ ብራሃዲያ ላቦስ ዲፖዚት ሲኖራችሁ ቦልድ ትሆናላችሁ። ሰይጣንን አትፈሩትም፣ ድህነትን አትፈሩትም፣ በሽታን አትፈሩትም፣ ግራ መጋባትን አትፈሩትም፣ ጨለማን አትፈሩትም።
አትፈሩትም። ሄይ በፍጹም አትፈሩትም። ቢኮዝ ምን አላችሁ? ዲፖዚት አላችሁ። ያስቀመጣችሁት ነገር አለ። ምን ያላችሁት? እና አንድ ቀን እሱ ጋር አብረን ነበር መኪና ውስጥ አካውንቲንግ አውጥቼ አየው። አሁን ብጨምረው ምን ሰጠኛለህ አልኩት። እንደዛ ነው ምን ሆነ? እንደዛ ብሎ ጠየቀኝ። አንተ ታምራት ላሳይሃል፣ አካውንቴን አሳይሃለሁ። አሁን እያየኸው ይለወጣል። ከተለወጠ ምን ትሰጠኛለህ? አባቴ አንተ ብቻ እንጂ ያለኝ ሁሉ ክርስቶስ ያለውን ሁሉ ሰጣለሁ። ከዛ አሳየኝ፣ አካውንቱን ከፍቶ አሳየኝ። ምሽት 4 ሰዓት ነው። ኤቭሪቲንግ ዝግ ነው። አሳየኝ። ምሽት 4 ሰዓት ነው። እዛው እያሳየኝ ቁጥሩ ጨመረ። ደነገጥኩ። ያለው ሁሉ ያለኝ ሁሉ አውጥቼ ልሰጠው ስል ያንሰው ችግር የለም። ደግሜ ላሳይህ አለ። በጣም ደስ ይለኛል። ያኔ ምን ታደርጋለህ? ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። ዲፖዚት ሲኖራችሁ ኮንፊደንስ ይኖራችኋል። በተአምራቶች መራመድ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። ድንቆች በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። በተአምራቶች መንቀሳቀስ ጀምራላችሁ። አንድ ጊዜ ፓፓ መንፈሳዊ አባቴ አንድ ሀገር እናለኝና ስንት ሰዓት ስለው አሁን ዛሬ ምሳ ሰዓት ወጣለኝ። ከዛ ቪዛ ልንጠይቅ ሄድን። ልክ ነኝ አይደል? ምን ተፈጠረ? ቪዛ ልንጠይቅ ሄድን። የዛኑ ሰዓት ላይ ምሳ ወጥቷል። ቪዛ የለኝም። ከዛ ምን ተፈጠረ? ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ቴስቲሞኒ ይሆናል። ይሄ የእናንተ ምስክርነት ይሆናል። የእናንተ ምስክርነት ይሆናል። ቁጭ በሉ። ራኮሳ ሊብራሃዲያ ላቦሳቴ ጄሌብሬዲያ ክራዶሳቲ ክራዶሳቴ ቴሌብሬዲያ ክራዶሳቲ። ለዛ ነው ዲፖዚት ሲኖራችሁ ፍርሃት የላችሁ። ዲፖዚት ሲኖራችሁ ደፋር ትሆናላችሁ። ደፋር ትሆናላችሁ። በደንብ ስሙኝ። አንድ ባለጠጋና ድሃ የሆነን ሰው እዚህ ውስጥ ብታስቀምጡ መጽሐፍ ቅዱስ እንደዚህ ይላል፣ ድሃ በፍርሃት ይናገራል፣ ባለጠጋ ግን በምን በድፍረት ያወራል ይላል። ባለጠጋው በድፍረት እንዲያወራ የሚያደርገው ባለጠግነቱ ነው። ድሃን እንዲሸማቀቅ ያደረገው ድህነቱ ነው። ሁለቱ ጋር ያለው ልዩነት ምንድነው ካልከ ዲፖዚት ነው። ባለጠጋው ደፋር እንዲሆን ያደረገው ዲፖዚቱ ነው። በመንፈሳዊ ነገር ባለጠጋ ስትሆኑ በማቴሪያል አይደለም ያልኳችሁ፣ በመንፈሳዊ ነገር በጸሎት ባለጠጋ ስትሆኑ ድፍረት ይኖራችኋል። ድፍረት ይኖራችኋል። ፕሮግራም ስትጀምሩ ለራሱ በሽተኞች ይፈወሳሉ፣ አጋንንቶች ይወጣሉ፣ ለምጻሞች ይፈወስ። ቢኮዝ ዲፖዚት አላችሁ። ፕራኮሳ ሊብራሃዲያ ላቦስ ጄሌ ብሬዲያ ክራዶስ። አጠገባችሁ ያለውን ሰው ዲፖዚትህን ጨምር በሉት። አሁን ትንሽ ነው በሉት። አሁን ትንሽ ነው። ዲፖዚትህን ጨምር በሉት። ከጥቂት ደቂቃ በኋላ አይኖቻችሁ ለመክፈት የሚረዳ ቁልፍ ነግራችኋለሁ። I will tell you a key to open your eyes. ከባባድ ነገሮች አሉት። He has many big encounters. ነግራችኋለሁ። ወደ ጠለቀ መንፈሳዊ አገልግሎትና ትንቢት ዓለም ውስጥ የገባሁት ከሙሴ በኋላ ነው። በመተነቢበት ሰዓት በሙሉ ሙሴን ያየው ነበር። Whenever I prophesy, I saw Moses. እኔ ብቻ አይደለም የምተነብይላቸው ሰዎች በሙሉ ስሙን ያውቁት፣ በአንድ ሽማግሌ ሰው ግን አጠገብህ ቆሞ ያለው ይሉኝ ነበር። Not just me, but people who I prophesied to, they saw this man. They saw Moses. ሰውየው እጅግ በጣም በከበደ ሁኔታ አይኑ የተከፈተለት ሰው ነው። His eyes are mightily opened. ስለ ኢየሱስ እንኳን ሲናገር ምን እንዳለ ልንገራችሁ። Even about Jesus. እንደኔ አይነት ነብይ ነው ያለው። He said, someone like me. ማን ነው ጂሰስን አይቶ እንደኔ የሚል ማን ነው? He saw Jesus and said, ኢየሱስን አየውና እንደኔ አይነት ነብይ ያስነሳላችኋል አለ። Who can say someone like me? ልዩነቱ ግን አለ The difference. እሱንም ማሰማ ነፍስ ትጠፋለች አለ። ልዩነቱ እኔም ባሰቡኝ መኖር ትችላላችኋል፣ እሱን የማይሰማ ግን ይጠፋል አለ። The difference is if someone doesn't listen, ልዩነቱ ያ ነው አለ። he's going to perish. እሱን የማትሰማ ነፍስ በሙሉ ትጠፋለች አለ። Every soul that doesn't hear him is going to ለሰዎች perish. እንዳይጠፉ እኮ ነው ኢየሱስ የዘላለም ሕይወት ይሰጣል ብለን የምንነግራቸው እንዳይጠፉ ነው። And we tell about Jesus so that they don't perish. ስለሱና እሱን የማትሰማ ነፍስ በሙሉ ትጠፋለች። A soul that doesn't listen to Jesus is going to perish. ከሙሴ በኋላ እንደኔ ይመጣል ያለው ነብይ
And the prophet said, someone like me is going to ትልቁ come. አገልግሎቱ ምንድነው በተለይ ከነፍስ ጋር ወይ ነፍስ ይድናል ወይ ነፍስ ይጠፋል His biggest ministry is about the soul. እሱን ከሰማ ነፍስህን ታተርፋለህ If you listen to him, you're going to save your soul. ለሱ በሮችን ከዘጋ ደግሞ ነፍስህን ታጣለህ If you close the doors on him, you're going to lose your soul. ይሄ አይኖቹ የተከፈተለት ነብይ And this prophet, their eyes were open. እግዚአብሔር ፊትህን አሳየኝ ሲለው When he asked God to show him his face, እግዚአብሔር ምን እንዳለው ታውቃላችሁ you know what God said? በስም ስለማውቅህ አለው Because I know you by name. ሌሎችን በስም አላውቃችሁም አንተን ግን በስም I አውቃለሁ don't know anybody else by name. ሰማይ ያንተ ስም ይታወቃል In heaven, your name is known. በረምስ ዶናልድ ትራምፕ ምርጫ በሚመረጥበት ጊዜ When there was an election, Donald Trump, ስለ ዶናልድ ትራምፕ ማንም ሰው በማያውቅበት ጊዜ when nobody knew about Donald Trump, አንድ አመት አስቀድሞ ይመስለኛል I think before a year, ዶናልድ ትራምፕ ሆቴል ላይ አንድ ትልቅ የእግዚአብሔር ሰው አረፈ a big man of God was resting in his hotel. በራእይ In vision, ነቢያት ተሰብስበው prophets were congregated. ማን ቀጣይ የአሜሪካ ፕሬዚዳንት ይሁን ብለው ሲወያዩ ያያል He saw them talking about who's going to be the next president. መወያየት ጀመሩ They were talking, እዛ ስፍራ ውስጥ ዳንኤል አለ and Daniel was there. ኤርሚያስ አለ Jeremiah was there. ሌሎች መጽሐፍ ቅዱስ የምታውቋቸው ነቢያቶች አሉ Every people you know in the Bible, they were there. እንትና ይሁን ብለው ዲስከስ አደረጉ They were discussing about choosing who was. ከዛ ኔክስት የተጠበቁ የሙሴ ድምጽ ነበር And next, they were waiting for Moses' አንዳንዶች voice. ሌላ ሰንበዲ ነበር የመረጡት Some of them elected someone else. ከዛ ሙሴ ትራምፕ ይሁን አለ And Moses said, let it be Trump. ኤቭሪዋን ከሙሴ ጋር ተስማማ And everybody went with him. ከዛ ያ የእግዚአብሔር ነብይ መጣና ቀጣይ ፕሬዚዳንት የሚሆነው ትራምፕ የሚባል ሰው ነው አለ ሁሉም ሳቁበት ቢኮዝ ትራምፕ አይታወቅም And he went to prophesy about Trump, and everybody laughed at him. ያ የእግዚአብሔር ሰው የኔ መንፈሳዊ አባት ነው ፕሮፌት ኤንጅል ይባላል That man of God is my spiritual father, Prophet Angel. አልበርት አንስታይን የሚባል ሰው ታውቃላችሁ Do you know Albert Einstein? ዘፍጥረት ምዕራፍ 1 ቁጥር 1 አንብቦ ነው ትልቅ ሽልማት የሳይንስ ሽልማት የበላው He read Genesis 1:1, and he was awarded a big gift. በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ In the beginning, God created the heaven and earth. የአልበርት አንስታይን የሚታወቅበት የሳይንስ ጽንሰ ሐሳብ አለ ሪላቲቪቲ Albert Einstein is known for relativity. በሱ ነው ሁሉንም ሽልማት የበላው He won every prize by that. ምን እንደሆነ ልንገራችሁ ሳይንሱ Let me tell you what the science is. በመጀመሪያ ጊዜ ነው The first thing is time. ሰማይ ምድር ሰማይ ስፔስ ነው ምድር ማተር ነው ታይም ስፔስ እና ማተር አብረው የሚሄዱ ናቸው አለ ሙሴ እኮ መጀመሪያ ነው ያወቀው ከ4000 ዓመት በፊት He said time, space, and matter go together, but Moses knew this before. የሆነ ሰው ከ4000 እና 5000 ዓመት በኋላ ዘፍጥረት አንድን አንብቦ ሽልማት ወሰደበት አሁንም ሁለትን ብታነቡ ሽልማት ትወስዱበት ትችላላችሁ But next, this man won a prize for this. አሁን በሳይንሱ ዓለም አልበርት አንስታይን ትልቅ አምሮ አለው ነው ይባል ያየው ሰውስ In the world of this, ያየው ሰውስ what about the man that ሰማይ saw ሲፈጠር it? ያየው ምድር ሲፈጠር ያየው ጊዜ ሲፈጠር ያየው What about the man that saw when everything was created? Isn't he greater? የሱን ተርጉመው ሽልማት ወሰዱበት They took big prizes for this. ለዛ ነው ሁሉ ጊዜ ይናገራል መንፈሳዊ እንደሆነ ሰው የሱን ላይክ ያንደን ሰው IQ ማወቅ ከፈለጋችሁ መንፈሳዊነቱን ነው መለካት ያለባችሁ If you want to know the IQ of someone, you have to know his spirituality. መንፈሳዊ የሆነ ሰው Someone who's spiritual, ማይንዱ ኖርማል አይደለም his mind is not normal. ሰዎች መንፈሳዊ በሆኑ ቁጥር የአእምሯቸው ይቀየራል The more people are spiritual, their mind will change. አእምሯቸው በኃይል ይቀየራል Their mind will transform. ከዚህ በፊት ብዙ ጊዜ ነግሬያለሁ ቲቢ ጆሹዋ የስድስተኛ ክፍል ሰርቲፊኬት ነው ያለው TB Joshua only has 6th grade ሰባት certificate. ያፈላላለፈም He didn't go to 7th grade. 6 እና 7 ፕሬዝዳንቶችን ያማክራል But he is the advisor of presidents. 7 ፕሬዝዳንት ይሄንን ሰውዬ ዲግሪና የፊሎሶፊ ወይም የፍልስፍና ወይም PhD ወይም ማስተር ስለያዘ አይደለም ያማክራቸው It's not because he has PhD and Spiritual. masters, but because he's መንፈሳዊ spiritual. ሰው ነው Because he's spiritual man. ዮሴፍ የ17 ዓመት ልጅ ሆኖ እስር ቤት ገብቶ ይሄ ሰውዬ ፈርዖንን ያማክራል ትምህርት ተምሮ አይደለም መንፈሳዊ ነው When Joseph was 17, he advised the king በኃይል መንፈሳዊ ነው because he's highly spiritual. እነ ዳንኤል የ13 የ14 ዓመት ልጅ ሆነው 120 ሀገር ግዛት ይሰጣቸዋል Daniel was 14 or 25 ዓመት 13. ያልሞላ ሰው 120 ሀገር ያስተዳድራል They ruled 120 አንድ ቀበሌ አይደለም countries. ያልኳችሁ 120 ሀገር 120 እድሜው countries. አይደለም መንፈሳዊ ነው It's not his age. መንፈሳዊ በሆናችሁ ቁጥር የነፍስ አቅማችሁ ይለቀቃል So whenever you're spiritual, your soul is going to be mighty. ፓሪካታላ ባሲያንዶ ቀላል ምሳሌ ላስረዳችሁ A simple example. አዳምን ሁላችሁም ታውቁታላችሁ You know Adam. እንደዚህ ያለው እግዚአብሔር God said to him, በምድር ያሉ እጽዋትን እንስሳትን በባህር ውስጥ ያሉ ምኖችን አሳዎችን ኤቭሪቲንጎችን ምን በል ግዛ ምን በል rule over the birds, the fish, and the plants.
ኤደን ገነት ምድር ላይ የነበረ የተከለለ ቦታ ነው። And the Garden of Eden was covered. አስቡ እናንተ እዚህ ናችሁ። You are standing here. እዚህ ናችሁ። You are here. አሜሪካ ውስጥ ምን ያክል ዜጎች እንዳለ ታውቃላችሁ? እዚሁ ናችሁ። ሳተላይት የለም። You know how many people live in a እዚሁ ነው። ባህር ውስጥ ያሉ አሳዎች አንዱ ሲቀንስ ያውቃል። እዚሁ ነው። He is because here. ገዛኔ የተባለው He ruled over the fish in the ከኔ ጋር ናችሁ? sea. He knew about ባህር the ውስጥ fish. እኮ አይደለም 6 ውቅያኖሶች ዓለም ላይ አሉ። There are እያንዳንዳቸውን ያውቃል። እዚሁ ነው። There are 6 ይሄ oceans. ሰው የሳተላይት የለውም። He doesn't ይሄ have ሰው ምንም satellites. ነገር የለውም። He doesn't have anything. But he knows everything about fish. አንድ ሰው እኮ ነው። He's one man. አሁን ዓለም አሜሪካ ሙሉ ዓለም ላይ ሳተላይት ተክላ አዳም የነበረውን ኢንፎርሜሽን ያክል እንኳን የላትም። Even now we have all these satellites, but we don't have መንፈሳዊ the በሆናችሁ information ቁጥር at Adam. ነፍሳችሁ መለጠጥ ይጀምራል። Your soul is going to start to stretch. ፓሪካ ቶንዶሮቦስ ሳካቴ Amen. ጄሌብሬዲያ ብራዳስ ሳካቴ I receive ሊሮዶስ አንዳራ ባሻካቴ it. I receive. ቁጭ በሉ። Please sit down. አንድ ፕሮፌት ማካንዲዋ የሚባል ጊዜ በርሶ አለ። There's a man of God called Prophet Emmanuel Makandiwa ዚምባብዌ ውስጥ in Zimbabwe. ሱሪ ለመግዛት ብር በጆንያ ይዛችሁ ነው የምትሄዱት። ብሩ የወደቀ ብር ነው። You have to take a sack of money because the money is worthless. ከዛ አንድ ቀን እንደዚህ አላቸው። And one day he said, ዚምባብዌ በ5 ዓመት ውስጥ እንዴት ከድህነት እንደምትወጣ ላስተምራችሁ ብሎ ፖለቲከኞችን ሰብስባቸው። አንድ ነብይ he brought all the politicians and said, let me show you how you're going to be የኛ prosperous. ሰፈር አይደለም ያለው አገር እንዴት ከድህነት እንደሚወጣ ላስተምራችሁ አላቸው። He said, let me teach you how we can deliver our ሁሉም country. ደብተሩና እስክሪፕቶን ይዞ መጣ። Everybody brought their book and pen. ላፕራዲያና ማሰከድ Amen. በረብ ስሙ። ምድር ላይ Listen, ብዙ ኦፊሶች አሉ። there are many offices in the world. የፕሬዝዳንት ኦፊስ አለ። The office of a የፕራይም president, ሚኒስተር ኦፊስ አለ። the office of a prime የውጭ ጉዳይ minister. ሚኒስተር አለ። ሁሉንም ኦፊስ የሚበልጥ አንድ ኦፊስ አውቃለሁ። There is one office ያ that's ኦፊስ የነብይ greater. ኦፊስ ነው። ሁሉንም ኦፊስ It's ይበልጣል። the office of the prophetic. ሁሉንም ኦፊስ ይበልጣል። It's greater than every office. የማይወጥላቸው ሰዎች ይኖራሉ። ሁሉንም ኦፊስ ይበልጣል። It's greater than every office. ቁጭ በሉ። Please sit down. ፓሪካ ቶንዶሮቦስ ሳካቴ Amen. መጽሐፍ ቅዱሳችሁን ሙሉ የብሉይ ኪዳን መጽሐፍ ቅዱስ በነቢያት ነው የተጻፈው። አንድ ካህን ወይም እረኛ የሆነ ሰው አልጻፈም። All this Bible was written by prophets. No normal man have written it. because የሚሰማና የሚያይ ሰው ብቻ ነው ስለ እግዚአብሔር ሊጽፍ የሚችለው። So someone who can see and hear is going to write about the Bible. ሄሎ የሰማችሁ ነው? Yes. ሁሉንም ኦፊስ የሚበልጥ ኦፊስ አውቃለሁ። So ሰበሰባቸውና አወራቸው። I know an office greater than every office. በ5 ዓመት ውስጥ ይሄን ብናረግ ከድህነት እንወጣለን አላቸው። He told the politicians how they're going to be delivered from poverty. አሁን ዚምባብዌን ብትዋት ብዙ ነገሯ ተቀይሯል። If you see Zimbabwe now, it's changed. እስቲላው ድረስ ማዕቀብ ውስጥ ነው ያለችው። Still now it's under an influence. ማዕቀቡ አልተነሳም። It's not raised from it. ማዕቀብ ሳይነሳ መበልጸግ እንደምትችል የሚያውቀው ነብይ ብቻ ነው። So a prophet only knows how a country is going to prosper, እያየናችሁ even in limitation. ቤተሰቦቻችሁ በብዙ ቀንበር ውስጥ እንዳሉ እናውቃለን። We know that your family has አሰብር many ሌላችሁ problems. እናውቃለን። We know you don't have እንደዚህ money, ያላችሁ እንደምትበለጽጉ ስለምትናቅ ነው ስትበለጽጋ ያለው ምለው but we know you're ላይፍ going to ሲቀየር ያለው prosper. ምለው ለዛ ነው። We say your life is going to ነብይ change. ብቻ ነው ማዕቀብ ሳይነሳ እንዴት እንደምትበለጽግ የሚያውቀው። It's only a prophet that ፓሪኮ prospers ሰላባሃሲያንቴ whenever there's አራቱም አቅጣጫ ላይ ህዝቡን ያሰሩ የእርግማን እና የክፉ ኃይላቶችን የድህነት መናፍስቶችን እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። እነሱ ላይ ነው መብረቅ የሚጥለው። ሶ ፕሬይ እናደርጋለን፣ እንጸልያለን። መብረቅ ይወርዳል፣ መናወጥ ይሆናል፣ ነጎድጓድ ይሆናል፣ ነጎድጓድ ይሆናል፣ ነጎድጓድ ይሆናል። ሰምታይምስ እኮ በጣም ዲፕ ፕሬየሩ ስትገቡ አየሩ ላይ እኮ ሰምቲንግ እንደተፈጠረ ይገባችሁ። እናንተ ለራሱ ትሸበራላችሁ። ምንድነው? ስፍራው በሙሉ ይሞቃችኋል። ቢኮዝ የሆነ ነገር እየወደቀ ነው። እናንተ ያላያችሁት፣ እናንተ ያላሰባችሁት ከየት ነው ያላልች የሆነ ነገር እየወደቀ ነው። ፋይናንሻል ነገራችሁን የያዙ ክፉ መናፍስቶች ላይ ይሄ መብረቅ ሲወድቅ አይቻል። አገልግሎታችሁን የያዙ መናፍስቶች ላይ፣ ጤንነታችሁን የያዙ መናፍስቶች ላይ ይሄ ክፉ ሲወድቅ አይቻለሁ። ይሄ ክፉ መንፈስ ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ሲወድቅ አይቻለሁ። ቁጭ በሉ። አንድ ጊዜ ዱባይ የሚባል ሀገር ኮካኮላ ካምፓኒ የሚያስተዳድረው በተለምዶ ኮካኮላ የሚባል ትልቅ አዳራሽ አለ። ከ10 እስከ 15 ሺህ ሰው ይዛል። ፓስተር ክሪስ
ወደ ስፍራው ከመግባቱ በፊት ማስታወቂያ ሰርቶ ኤቭሪቲንግ ሰርቶ ጨረሰ እና ወደ ከተማው ከመግባቱ በፊት ለ3 ቀን ብሎ ፕሬየር ገባ። ለ3 ቀን ከ3 ቀን በኋላ በር ከፍተው ነው ያስወጡት። በር ከፍተው አስወጡት። ልክ እሱ ፕሬየሩን ጨርሶ ሲወጣ የዱባይ መንግስት ፕሮግራሙን ሰረዘው። ቢጎዛን ነገር ገብቷቸው ሊወደቃል። እዛ 3 ቀን ፕሬየር ውስጥ መናውጡናል። አያያያያ በዛ 3 ቀን ፕሬየር ውስጥ የተፈጠረ ነገር አለ። ሶ ኤቭሪቲንግ የከፈላቸውን ቢሎች በሙሉ መለሱለት። ብትችል አንተም እንዳትመጣሉት ራኮሳ ሊብራሃዲያኮስ እና ዛሬ እንጸልያለን። አሁን ብልህ ከሆናችሁ አንድ መንፈሳዊ ምክር ልምከራችሁ። ለመጸለይ ቸርች እንዳታስቡ፣ ለመጸለይ ቤቴ እስከገባ እንዳትሉ። ሳምታይምስ ምን እንደሚገርም ልንገራችሁ። አንዳንድ ሰዎች ቢሮ ይሄዳሉ፣ ዶክመንት ይዘው እየሄዱ ነው። ከዛ ቢሮ እንደሚከለከሉ ይገባቸዋል። ከዛ ቢሮ ውስጥ የሆነ መንገጫገጭ ሲፈጠር እዛው አይደለም የሚጸልዩት። ዶክመንቱን ይዘው ይመጡና ወይ ቸርች ይመጣሉ ወይ ቤት ይገባሉ። ዘማችሁ ነው። መብረቅ መውደቅ ያለበት ግን እዛ ስፍራ ነው። አልሰማችሁ? መብረቅ መውደቅ ያለበት የት ነው? እዛው ነው። ራኮሳ ሊፕራሃዲያኮሳያ ጄሌ ብሬዴጌዴሌ ቦሳንዳይ ሪኮቶሎ ቦሳ ሊፕራሃካቶንዳራባስ ጄሌ ክሬኤዲያ ክራአዶሳቲ የትኛውም ስፍራና አጋጣሚ ውስጥ ስትገቡ ማድረግ ያለባችሁ ነገር ሪኮቶሮ ቦሳያ ጄሌ ብሬዲያ ክራዶሳ እንዳራባሃስያቴ ሪፕሮዶሳ ሊክራዶሳ እንዳራባሃሻዴ ሪኮቶሎ ቦሳይ ኤሬብሬዲያ ክራዶሳቲ። በደንብ ስሙ። ጸሎት ለእግዚአብሔር ሲሆን ምንድን ነው? ሽቶ ነው። ለምድር ሲሆን እና ለክፎች ሲሆን መብረቅ ነው፣ ነጎድጓድ ነው። ሌላስ? የምድር መናወጥ። ለናንተ ሲሆን ግን ዲፖዚት ነው። ለናንተ ሲሆን ዲፖዚት ነው። ለናንተ ሲሆን ምንድን ነው? ዲፖዚት ነው። ሶስት ቦታ ነው እናንተ ምን እያላችሁ ያላችሁት። የእናንተ አንድ ጸሎት እዛ ጋር ሽቶ ሆኗል፣ እዛ ጋር መናወጥ ሆኗል፣ እናንተ ጋር ደግሞ ዲፖዚት ሆኗል። የሆነ ቀን የምታወጡት የበረከት ዲፖዚት፣ የፈውስ ዲፖዚት። የእናንተ አንድ ጸሎት እኮ ነው። አንድ ጸሎት እዛ ጋር ሽቶ ሆኗል። ጋር ይሄ ሽቶ ይቆይልኝ ካለ በዛ ርዕስ 1 ዓመት ልጸልይ ይችላል። ስፔሻሊ ላይክ ቤስት ሽቶች እነማን እንደሆኑ ልንገራችሁ። ቀባኝ የሚሉ ሰዎች ጸሎታቸው ቶሎ አይመለስም። ቤስት ሽቶ ነው። 2 ዓመት ፋስቲንግ ትይዛለህ። ቤስት ሽቶ ነው። ቀጥል፣ 3ኛ ዓመቱን ቀጥል ይልሃል። አንተ እኮ ያው ቀባኝ ካልኩ ልብሴን ምናምን ትላለህ። ነብይ ጋር 2 ዓመቴ ነው። ሽቶ ተመችቶታል። ከኔ ጋር ሽቶ ምን ብሎታል? ተመችቶታል። 40 ቀን ጌታ ሆይ የሆነ ነገር ግለጥብኝ ካልሆነ ምናምን ድብልቅልቅ ታደርገዋለህ። ከ40 ቀን በኋላስ ጋር ሽቶ ስለተመቸው ከዚህ በኋላ አልጸልይም ብለህ ለራሱ ሳታስበው 21ኛ ቀን ጾም ጸሎት ይዛል። ቢኮዝ ሽቶ ስለተመቸው ግዴታ እዛ ውስጥ ይከታል። ራኮሳ ሊብራሃዲያ ላቦስ ጄሌ ብሬዲያ ክራዶሳቲ ሪክሮቶሳ ሊክራዲያ ላቦሳቴ። ለዛ ነው የተቀቡ የእግዚአብሔር ሰዎችን እስኪ ጠጋ ብለህ ጠይቃቸው። ቀባኝ ብለህ ምን ያክል ጊዜ ጸልይሃል በላቸው። ይነግሩሃል። አመታት ረጅም ሰዓታት እንደጸለዩ ይነግራል። ሄሎ ረጅም ሰዓታት ቢኮዝ ሽቶ ምን ብሎታል? እኔ እኮ ለሱ ብዬ እኮ ነው እኔ እኮ ለሱስ ብዬ ለሱ ብዙ ሰዎች ወደ መንግስቱ እንዲመጡለት ብዬ እኮ ነው እየጸለይኩ ያለው። እንዴት ቅባት አይሰጠኝም የምትለው አንተ ነህ። ጋር ደግሞ የሌሎቹን ሰዎች ተውት። የዚህኛው ሰው ሽቶ አሪፍ ነው ይላል። ከኔ ጋር ናቸው። የሌሎቹ ምን በለው ተውት። ይሄኛውን ሰው ያምጡት። ዛሬም ይደፋል፣ ነገም ይደፋል። ምን እንደሚገርም ልንገራችሁ። ራእይ 8ን ክፈት። ራእይ 8ን የናዝሬቱ ኢየሱስ በሉሲ እጅግ በጣም እወድሃለሁ። ድምጻቸው አይሰማም። የናዝሬቱ ኢየሱስ እጅግ በጣም እወድሃለሁ። እጅግ በጣም እወድሃለሁ። አሁን የማነብላችሁ የእግዚአብሔር ቃል ውስጥ በደንብ ስሙ፣ አንብበው። አሁን ቀደም ያነበብከው ከ3 እስከ 5
ሌላም መልአክ የወርቅን ጤና ይዞ ይሄ መልአክ የናዝሬቱ ኢየሱስ ነው ብያቸዋለሁ። መልአክ እያለ ነው የሚናገረው። እሺ የወርቅን ጤና ይዞ ምን አለ? መጣና በመሰዊያው አጠገብ ቆመ። የት ጋር ቆመ? በመሰዊያው አጠገብ። የሚሰዋለት እዛ ጋር አለ አባቱ። እሺ እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ እሺ ከቅዱሳንም ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። በደንብ ስም። ብዙ ጊዜ ሮንግ ከሆነ ጸሎት ጸልያችሁ ይመለስላል። ምን ማለት እንደሆነ ልንገራችሁ። በጣም አስጨናቂ ሁኔታ ውስጥ ገቡና በኢየሱስ ደም ራሴን ሸፍኛለሁ፣ የኢየሱስን ደም ረጭቻለሁ ምናምን ብላችሁ ትሄዳላችሁ። ነገርዩ ይሳካላችኋል። ጸሎታችሁ ግን ትክክል አይደለም። very true። የኢየሱስ ደም በየቀኑ የምትረጩት አይደለም። አንዴ ተረጭታችኋል። yes ጸሎታችሁ ትክክል አይደለም፣ ግን ምላሽ ታገኛላችሁ። ከዛ ስለዚህ የሚሆን ጥቅሶች ምናምን ጨምራላችሁ። ለምን ነው የሚመለስላችሁ? አንዳንድ ጸሎቶቻችሁ ሮንግ ሆነው ውጤት ታገኛላችሁ። ለምን እንደምታገኙ ልንገራችሁ። አሁን ያነበብከውን ደግመህ አንብበው። ፓስተር ሚኮ አሁን ያነበብከውን ደግመህ አንብበው። ሌላም መልአክ የወርቅ ጤና ይዞ መጣና በመሰዊያው አጠገብ ቆመ። መሰዊያው ላይ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። ከቅዱሳን ሁሉ ጸሎት ጋር እንዲያቀርበው ብዙ ዕጣን ተሰጠው። ምን ማለት እንደሆነ ልንገራችሁ። ጸሎት ለእግዚአብሔር ምንድን ነው ብያችኋለሁ? ሽቶ። አሁን የናዝሬቱ ኢየሱስ የእናንተን ጸሎት ይዞታል። ሳምታይምስ ምን ይፈጠራል መሰላችሁ? የእናንተ ጸሎት የማይሸት ይሆናል። ኢየሱስ ራሱ ዕጣን ይጨምርበታል። ቢኮዝ በድካማችሁ የሚያግዛችሁ ሊቀ ካህን yes ሄሎ ጂሰስ ራሱ ምን ይጨምርበታል? ዕጣን ጨመረበት እኮ ነው የሚለው። yes ጸሎት ይዟል። ጸሎቱ ግን ሮንግ ነው፣ ትክክል አይደለም። ጸሎቱ ምን አይደለም? ትክክል አይደለም። አብ እንዳይጸየፈው ጂሰስ ማን እንዳይጸየፈው? መሰዊያው ላይ መስዋዕቱን የሚቀበለው እንዳይጸየፈው የናዝሬቱ ኢየሱስ ይጨምርበታል። ምን ያክል እንደሚወዳችሁ ኢየሱስ አያችሁ። የእናንተ ፕሬ ሳምታይምስ ሮንግ ነው። እንደ እግዚአብሔር ቃል እንኳን ለሚጸልያችሁ ያላችሁት ግን ይመለስላችኋል። ምላሽ ታገኛላችሁ። በጣም በጥልቀት መንፈሳዊ ነገር ገብቷችሁ እኮ አይደለም። ከዛ ጸሎታችሁ ኦልሬዲ ሄቨን ይደርሳል። መመለስ ስለሌለበት የናዝሬቱ ኢየሱስ ዕጣን ይጨምርበታል። ምን ዕጣን? እግዚአብሔር ፊት ሲቀርብ እግዚአብሔር እናንተ ጸሎት ይመስለዋል። እግዚአብሔር ኦልዌይስ የሚሸወደው ልጁን ሲያይ ነው። very true too much true። ምኑን ሲያይ? ምን ማለት እንደሆነ ንገራችሁ። ከዚህ በፊት ተናግሬያለሁ። ይስሐቅ በያዕቆብ እንዴት እንደተሸወደ ታውቃላችሁ? ይስሐቅ እንዴት በያዕቆብ እንደተሸወደ? እናትየዋ በግ አረደች፣ የበግ ጠጉር አለበሰችው። ከዛ እንደዚህ አለ፣ ድምፅህ የያዕቆብ ነው አለው፣ ሰውነትህ ግን የኤሳው። ምን ማለት ነው ንገራችሁ። ስትጸልዩ እግዚአብሔር አብ ይሄ የሌባ ድምፅ ነው ይላል፣ የያዕቆብ ድምፅ ነው። ይሄ አጭበርባሪ እንዴት የዚህ ጸሎት ይሰማል? እጁን ዘርግቶ ሲነካ ግን የበግ ጠጉር ነው የሚነካው። የበግ ጠጉር ነው። ያዕቆብ ሆነ የጸለይክ ይመለስልሃል። yes major የበግ ጠጉር ነው የተነካ። I receive it። ያዕቆብ እንደሆንክ ይታወቃል። ከኔ ጋር ናችሁ? ያዕቆብ እንደሆንክ ትናንትና ምን እንደሰራ ከደቂቃዎች በፊት ምን እንደሰራ ያውቃል። ድምፅ የያዕቆብ ነው ይላል። ነገር ግን አልባርክህም እንዳይል እጁን ሲዘረጋ የበግ ጠጉር። ኢየሱስ ለኛ የሆነው እንደዛ ነው። ስንጮህ ድምፃችን የኛ ነው። ስንጮህ ያቀናል። ነገር ግን እጁን ሲዘረጋ የበግ ጠጉር። የታረደ በግ አለ፣ የታረደ በግ አለ፣ የለበስነው ልብስ አለ። እጁን ሲዘረጋ ያንን ይነኳል። ለበጉ ጠጉር ሲል ባረከው። ምን ማለት እንደሆነ ልንገራችሁ። ጸሎታችሁ ተጸልየ፣ ሰማይ ደረሰ። አብ ጋር ከደረሰ ይጸየፈዋል። የናዝሬቱ ኢየሱስ ዕጣን ይጨምርበታል። አብ ሲያሸተው እናንተ ያቀረባችሁት ይመስለዋል። ጸሎቱን ግን የያዘው አንድ ጊዜ መንፈሳዊ አባቴ ፕሮፌት ሂውበርት ኤንጅል አንድ ነገር አፕን አደረገ። አንድ የእግዚአብሔር መልአክ ተገለጠለት። ያ የእግዚአብሔር መልአክ የተገለጠለት በየቀኑ 17 ሰዓት ለአንድ ዓመት ከጸለየ በኋላ በየቀኑ 17 ሰዓት ነው የሚጸልየው ለአንድ ዓመት። የእግዚአብሔር መልአክ ተገለጠለትና እንደዚህ ያለው እግዚአብሔር ልኮ ነው የመጣሁት እንደዚህ ያለውና ለጥቂት ሰከንድ የምትጸልያትን ጸሎት ለደቂቃ አርጋት አለው። የ17 ሰዓቷ ጸሎት ለመልአኩ ጥቂት ሰከንድ ነች እና ወደ ደቂቃ ቀይራትና ላይፍ ይቀየራል አለ። ያ ማለት እሱ ያስቀመጠው ባላንስ ለሱ ምንድነው? ምንም ነው፣ ዜሮ ነው።
ምን ማለት ነው ነገር እናንተ ተማሙታችሁ እንደምንም አካውንታችሁ ውስጥ 1 ሚሊዮን ብር አስቀምጣችሁ ማለት ነው 20 ሚሊዮነር ምናምን ብላችሁ ትሄዱ 1 ቢሊዮነር የሆነ ሰው ባጠገባችሁ ሚሊዮን ብር ይዘው እንደዚህ የምትንጠባረረው ነው የሚል መልአኩ እንደዛ ነው ያለው አንተ 17 ሰዓት ጸልይ ጥቂት ሰከንድ ነው አለው ፕሮኮሳሊ ብራሃዲያኮስ ዲፖዚትህን ጨምር በሉት ጸሎት ጨምር ፕሮኮቶሎቦ ሳንዴ ጄሌ ብሬዲያ ክራዶሳቲ ሶ በምትጸልዩበት ታይም ላይ ዲፖዚት ምን እያላችሁ ነው ከዛ የሆነ ጊዜ ፈውስ ሆኖ ይወጣል በረከት ሆኖ ይወጣል ተአምራት ሆኖ ይወጣል ተጽዕኖ መፍጠር ሆኖ ይወጣል ስም ሆኖ ይወጣል አንተ ግን ምን ጨምር ክብር ለኢየሱስ ይሁን ብዙ ጊዜ ቸርች ውስጥ ያሉ መንፈሳዊ ልጆችን እንደዚህ አወራቸዋለሁ ስም ማን ሀብታሙ ነው ደስ ሀብታሙን አያችሁት እዚህ መንፈሳዊ ዓለም ላይ ያየው ሀብታሙ የሚባል ስም ያለው አልኩ እናንተ የምታዩት እኔና እሱ የምናወራው ነው መንፈሳዊ ዓለም ላይ ምን የተደረገ ምን የተከናወነ እንዳላጣቁ ከኔ ጋር ናችሁ ምን የተደረገ ምን የተከናወነ እንዳላጣቁ ጸሎት በምትጸልዩበት ሰዓት ላይ መንፈሳዊ ዓለም ላይ ምን እየተከናወነ እንዳለበት ታቁ እንደ ጸሎት የሚጥማችሁ ነገር አይኖርም እና ምን እየተከናወነ እንዳላሳያችኋል ደሞመንት እዚህ ጋር ቁመን ራኮ ሳሊ ፕራዲያላ በሆሳንታ ስንል ምን እንደሚፈጠር ነግራችኋለሁ ቴንክ ዩ ራእይ ምዕራፍ 8 ክፈቱ ራእይ ምዕራፍ 8 ቁጥር ከ3 እስከ 5 አንድ መልአክ ወጣ የሚለው ወይ አንድ መልአክ የሚለው ሌላ መልአክ የወርቅ ጥና ይዞ መጣና በደንብ ስሙ ሌላ መልአክ የወርቅ ጥና ይዞ መጣ በመሰዊያውም አጠገብ ቆመ ምን ሊያረግ እርሱም በዙፋናት ፊት ባለው የወርቅ መሰዊያ ላይ ከቅዱስ ጸሎቱ ጋር በዙፋናት ላይ ባለው መሰዊያ ዙፋን ላይ ተቀምጣለ እሱ እዚህ ያለ የወርቅ ጥና ይዟል እሺ ቀጥል መሰዊያው ላይ ከቅዱሳን ጸሎት ሁሉ ጋር ምንድነው ያዘው መስዋዕቱ ምንድነው የቅዱሳን ጸሎት እሺ እንዲያቀርበው ብዙ ዕጣን ተሰጠው አሁን በደንብ ስሙኝ ዙፋኑ ላይ ለተቀመጠው ጸሎት ዕጣን ነው የሚሸት ነገር ነው ሶ እናንተ እየጸለያችሁ ነው ማለት ዙፋኑ አካባቢ በሙሉ ዕጣን ነው የሚፈጠረው ሰማይ ላይ ፕሬየር ቃል አይደለም ዕጣን ነው ፐርፊውም ነው ሽቶ ነው ያ ማለት ለዛ ነው እግዚአብሔር ጸሎቴ ያለው ለዛ ነው ሽቶዬ ያላችሁ ነው ጸሎቴ ብሎ ሲያወራ የምንቀባው ሽቶዬ ዙፋኔ አካባቢ የሚርከፈከፍ ሽቶዬ ከዙፍ መሰዊያው ላይ የሚርከፈከፍ ሽቶ እሱ ምን ይላል ጸሎት ነው ቀጥል አሁን ይሄ ሰማይ ላይ ነው ምድር ላይ ደግሞ አሳያችኋለሁ ጸሎት የዕጣኑን ጢስ ከቅዱሳኑ ጸሎት ጋር ከመላእክ እጅ ወደ እግዚአብሔር ፊት ወጣ በደንብ ስም ከመላእኩ ፊት ወደ እግዚአብሔር ወጣ አሁን እቺን ቃል ብዙዎች የሚጠቅሷት መላእክት ያማልዳል ለሚል ቃል መላእክት ያማልዱ ባይዘው አማልደው ማያውቁ እዚህ ላይ የምታዩት መልአክ ነብይ ስትሆኑ የምትረዱት እዚህ ላይ ያለው መልአክ የናዝሬቱ ኢየሱስ ነው ይሄንን ሰርቪስ እና ሚኒስትሪ ሰጥ ያለው የናዝሬቱ ኢየሱስ ነው መልአክ ብሎ ሲያወራ ስለ ክንፍ አይደለም የሚያወራው ዮሐንስ ለቤተ ክርስቲያኒቱ መልአክ ይላል አይደለ ስለ ክንፍ አይደለም የቤተ ክርስቲያኒቱ ፓስተር ነው የቤተ ክርስቲያኒቱ መልአክ የሚለው መልእክተኛ ማለት ነው ሌላ ምንም ሚኒንግ የለውም እሺ መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበትና ጸሎቱን ይሄ ሁሉ እሺ ወደ ምድር ወረወረው በደንብ ስሙኝ አሁን እኛ እዚህ ስንጸልይ እዚህ እየጸለይን ነው እግዚአብሔር እዛ ጋር ነው ዙፋኑ ላይ እና እግዚአብሔር ምን እያለ ነው መሰዊያው አካባቢ በሽቶ በዕጣን ተሞልቷል ይሄ ሰማይ ላይ ተደረገ ያለ ስርዓት ነው አሁን ምድር ላይ ደግሞ ይሄ ጸሎት የምንጸልየው ጸሎት ምድር ላይ ምን እንደሚፈጠር ላሳያችኋለሁ ቀጥል መልአኩም ጢናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው በደንብ ስሙ ጸሎቱን ወደ ምን ወረወረው ወደ ምድር እሺ ነጎድጓድ ድምጽ የነጎድጓድ ድምጽ እሺ መብረቅና የምድር መናወጥ ሆነ በደንብ ስሙ ደሞመንት እዚህ ላይ መጸለይ ስንጀምር ምድር ላይ መናወጥ ነው የሚሆነው ቢኮዝ የኛ ፕሬየር ምድር ላይ ሲመጣ የነጎድጓድ ድምጽ ነው መብረቅ ነው ለዛ ነው ሰይጣን የሚጸልዩ ሰዎችን የሚፈራው በዚህ ምክንያት ነው ደሞመንት መጸለይ ስትጀምሩ መብረቅ ከየት መጣ ሳይባል መብረቅ ይወርዳል ምድር ላይ የሱ ኪንግደም ላይ ይወርዳል ስራዎቹ ላይ ይወርዳል ሶ ምድር ላይ ምንድነው አለ ወደ ምድር ሲጥለው ድጋሚ ያንብብላችሁ ወደ ምድር ሲጥለው መልአኩም ጥናውን ይዞ የመሰዊያውን እሳት ሞላ ወደ ምድር ወረወረው ጸሎቱን ነው
ነጎድጓድ በረምስ እግዚአብሔር በደንብ ካሸተተው በኋላ ሳምታይምስ ምን ብሎ ልንገራችሁ ጸሎታችሁ ዘግይቷል ማለት ሽቶ በጣም አሪፍ ሆኗል እግዚአብሔር ያንን ስፍራ እንዲለቃል ተገማል ጂሰስ ብሪንግቶን ሜጃ የሰማሽ ነው 40 ቀን ለአንድ ጉዳይ እየጸለያችሁ ነው ማለት 40 ቀን ያንን ሽቶ ጌታ ወዶታል መመለስ ስላልፈለገ አይደለም ያንተ ሽቶ ተስማምቶታል ጂሰስ ያንቺ ሽቶ ተስማምቶታል ኦ ሜጃ አንዳንዶቻችሁ በዚህ ጉዳይ አስቀምጤ ነው የጸለይ ካላችሁ እየጸለያችሁ ያላችሁ ጸሎት የፈጠረው ሽቶ ተመችቶታል በነገታውም ሲመጣ የዚህ ሰውዬ ሽቶ ይሆንልኝ ይላል በነገታውም ሲመጣ የዚህ ሰውዬ ፐርፊውም ከነገ ወዲያም ሲመጣ 10 ዓመት ሙሉ ጋር ያ ሽቶ ተመችቶታል ሽቶ ምን እንዲባል አይፈለግም ጂሰስ ቀጥል ወደ ምድር ሲወረወርስ ወደ ምድር ሲወረወር ነጎድጓድ ያ ማለት ሲመለስ እሱ ጋር ደርሶ ሲመለስ የነጎድጓድ ድምጽ በረምስ እሱ ጋር ሲደርስ ሽቶ ነው ሲመለስሳ የነጎድጓድ ድምጽ ወደ ምድር ሲመለስ መብረቅና የምድር መናወጥ ሆነ የነጎድጓድ ድምጽ መብረቅና የምድር መናወጥ ሆነ ክብር ለኢየሱስ ይሁን Glory be to Jesus. ወደ ትምህርት ይልመለስ Let me get back to my teaching. ሙሴ ሁሉንም አየው Moses saw everything. ሁሉንም He saw everything. እና ሲያይ ጥያቄው ፊት አሳየ ነው His question was, show me your face. ከዛ ለብዙ ዘመናት ጀርባ አየ And he saw his back for many years. ጥያቄው ግን ምንድነው ጸሎቱ His question was, ፊት አሳየ ነው show me your face. አንዳንድ ጊዜ ጸሎታችሁ የተመለሰ ላይ መስላችሁ ይችላል Sometimes you think that your prayers weren't answered. ሙሴ የጸለየው ምን ብሎ ነው What did Moses pray? ፊት አሳየኝ Show me your እግዚአብሔር face. ተራራና ሰንጣቂው መሃል አድርጎት ደግሞ ምን አሳየው ጀርባ But God showed him his back. እግዚአብሔር ግን ያደረገውን ነገር ልንገራችሁ This is what God did. ከ1500 ዓመት በኋላ After 1,500 years, ሙሴ ፊትህን አሳየኝ ብሎ የጸለየውን ጸሎት መለሰለት he answered his prayer. የኢየሱስ ፊት ሲለወጥ ሙሴ መጣ Moses አሁን ፊት Moses came when Jesus' face was transfigured. የኢየሱስ ፊት Moses was there ሲቀየር ሙሴ መጣ when Jesus' face was ጸሎቱን transfigured. የጸለየው ከ1500 ዓመት በፊት ፊት አሳየኝ ብሎ ነው He prayed 1,500 years before. ከ1500 በኋላ የኢየሱስ ፊት ሲቀየር ሙሴ ጸሎቱ ተመለሰለት አንዳንድ ጸሎቶች ብዙ ዓመት ወስዶባቸዋል ማለት Some prayers, if they take a long time, ከ1500 ዓመት በኋላ after 1,500 years, he saw Jesus' face.